ብዙዎቻችን አረባችን ወይም ደግሞ ሴት መዳማችንን እጅግ በጣም የሚያስከፋት ነገር እኛ ግን የማንገነዘበው ነገር ምንድን ነው? ወይም እኛ ከክፋት ሳናየው እሷን ልትቀና እንዲሁም ደግሞ የተለያዩ ነገሮች ልታስብ የሚያደርጋት ነገር ምንድን ነው? እነዚህን ነገሮች ካደረጋችሁ ደግሞ በጣም እጅግ ጥንቃቄ ማድረግ አለባችሁ። እነዚህን አራት ነገሮች ካደረጋችሁ መዳማችሁ እናንተ ጋር የማትቀናበትና የማትጠረጥርበት ምንም ምክንያት የለውም። ምክንያቱም ያው ከድርጊቶቹ አንፃር ትንሽ ከበድ ስለሚሉ እነዚህን አራት ነገሮች በፍጹም መዳም ፊት እና የመዳም ባል ፊት ማድረግ የለባችሁም። ባሏ ባይኖርም እሷ ፊት ማድረግ የለባችሁም። አብዛኛዎቹ መዳሞች ይሄ ነገር ስለሚያስቀናቸው ማለት ነው። ህይወታችሁንም ሊያሳጣችሁ ስለሚችል። ሰላም ጤና ይስጥልኝ ውድና የተከበራችሁ የፖዚቲቭ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ብያለሁኝ። ፈጣሪ አምላክ በያላችሁበት ሰላማችሁን ያብዛልኝ፣ ሀገራችንን ሰላም ያድርግልን፣ ህዝባችንን ይጠብቅልን፣ ሀገራችንን ፍቅር ያምጣልን። ሁላችንም ሞቶ ከመቅረት ፈጣሪ ይጠብቀን። በያላችሁበት የዓለም ደረጃ የዓለም ዳር ሁላችሁንም ፈጣሪ አምላክ ከክፉ ነገር ጠብቆ ከላይ ጥላ ከታች ጫማ ሆኖ ፈጣሪ አምላክ ይጠብቃችሁ ብያለሁኝ። ሰላም እንጂ ክፉ ነገር ከእናንተ አይጠጋ እያልኩኝ ላይክ እና ሼር ሰብስክራይብ እንድታደርጉ ፖዚቲቭም ከወዲሁ እያሳሰብኳችሁ ዛሬ በመዳም ቤት እነዚህን አራት ነገሮች በዋነኝነት ካደረጋችሁ መዳሞቻችሁ ጋር ከመጣላትም አልፎ የተለያየ ነገር ውስጥ ሊያስገባችሁ ይችላል። ምክንያቱም መዳማችሁ ፊት ወይም ደግሞ የመዳማችሁ ባል የለም ብላችሁ አብዛኞቻችሁ የመዳም ባል የለም በማለት የምታደርጓቸው ነገሮች መዳሞቻችሁን ግን እጅግ በጣም ሊያስቀይማቸውና እናንተንም የተለያዩ ነገር ውስጥ ሊያስገባችሁ ስለሚችል ጥንቃቄ ማድረግ አለባችሁ። በዋነኝነት ምንድን ነው ካላችሁኝ የሆኑ አለ አይደለ አብዛኞቻችን ስራ ጨርሰን ቁጭ ስንል የምንቀባባቸው ነገሮች አሉ። እኔ አልቀባም፣ እኔ ከምንም ነገር ውስጥ ነፃ ነኝ። ነገር ግን ብዙ እህቶቻችን የተለያዩ ቦታዎች ላይ ከለመዷቸው አንፃር ሀገርም ሊሆን ይችላል ኢጃዛ ቤት የተለያዩ ነገሮች ከጓደኞቻቸው ካዩቸው አንፃር የተለያዩ ነገሮችን እንደ ሜካፕ፣ ፀጉር መቀጠል የተለያዩ ነገሮችን ያደርጋሉ ማለት ነው። እና ስራ ስንጨርስ ያንን ነገር ስናደርግ ምንድነው ማድረግ ያለብን? ያን ነገር የምናደርገው ክላሳችን እና ክላሳችን መሆን ማለት ነው። እንደዛ ተቀባብተን ወደ መዳም ፊት አለመሄድ። በተለይ ብዙዎቹ መዳሞች ጸባያቸውን እናውቃለን። የኔ መዳም አሁን ምንድን ነው የሚያስደስታት፣ የኔ መዳም ምንድን ነው የሚያስቀይማት የሚለውን ነገር እኔ በደንብ አውቃለሁ ማለት ነው። የኔ ሴትዮር በነገራችን ላይ እንኳን አይደለም ተቀባብቶ በጣም ነው ደስ የሚላት። እኛ ስንለብስ ስናጌጥ ስንል በጣም ነው ደስ የሚላት እና የእኔ መዳም ደስ አላት ብዬ ደግሞ የእናንተ መዳም ደስ ይላታል ማለት አይደለም። ስለዚህ ጥንቃቄ ማድረግ አለባችሁ። ስራ ጨርሰናል ብላችሁ ከስራ በኋላ እረፍታችን ነው ብላችሁ በምታስቡበት ሰዓት ተቀባብታችሁ ዘንጣችሁ ለብሳችሁ ወደ መዳማችሁ አለመውጣት። እረፍት ሰዓታችሁ ከሆነ እዛው ክላሳችሁ ማድረግ ያለባችሁን ነገር ማድረግ። ሁለተኛው ደግሞ ምንድን ነው? ክላሳችሁን ማጽዳት። ክላሳችሁን የራሳችሁን ክላስ ዝርክርክ ካደረጋችሁት ወይም ደግሞ የራሳችሁ ክላስ ጽዳት ከሌለው ይቺ ሴትዮ እኔ ባልኖርም የኔን ክላስ እንደዚህ ነው የምታደርገው ወይም ደግሞ እኔ ባልኖር የኔ ቤት እንደዚህ ነው የሚሆነው ብላ ስለምትል ይንቋቸዋል። ራሳችሁን ክላሳችሁን ካላጸዳችሁ ክላሳችሁ ቆሻሻ ከሆነ እንደ አጋጣሚ አብዛኞቹ እየመጡ ያያሉ ማለት ነው። ክላስ እየመጡ ስለሚያዩ በቻላችሁት መጠን የራሳቸውን ክላስ ሙረተብ ወይም ደግሞ የተስተካከለ ማድረግ ግድ ይላችኋል ማለት ነው። አንደኛ ለራሳችሁ ለጤናችሁ ጥሩ ነው። ሁለተኛ አልጋችሁ ዝርክርክ ብሎ እንዲሁም እንደዛ ብሎ አብዛኞቻችን እንደዛ የምናደርገው ብድግ ብለን ወደ ስራ ስለምንሄድ የእኛን አልጋና የእኛን ክፍል ብዙ ጊዜ ትኩረት አንሰጠውም ማለት ነው። ስለዚህ ትኩረት ሰጥታችሁ በተለይ የሚንቀሳቀሱ ቤተሰብ ያለበት ቤት ምናምን ከሆነ ጥንቃቄ ማድረግ አለባችሁ። ሌላው ጡት ማስያዣ ሳትለብሱ ወደ ስራ መግባት። ጡት ማስያዣ በነገራችን ላይ አብዛኞቻችን ጡት ማስያዣ እንደ ፋራ እናያለን። ነገር ግን ጡት ማስያዣ የራሱ የሆነ ትርጉም አለው። ጡት ማስያዣ በምትለብሱ ሰዓት ይሄ ጡታችሁ ላይ ያለው ይሄ የጡታችሁን ጫፍ የሆነ የጡታችን ጫፍ ራሱን የቻለ የተለየ ቅርጽ አለው። ስለዚህ ያንን ቅርጽ እንዲጠፋ ነው ሙሉ ስትሬት ነው የሚያደርገው። አሁን እዚህ ጋር ምንም የሚታይ ነገር የለም፣ ስትሬት ነው የሚያደርገው ማለት ነው። ስለዚህ ይህንን ነገር ጡት ማስያዣ ሳትለብሱ ወደ ስራ የምትሄዱ እህቶቼ አንደኛ ምንም እንትንም አይሆንም፣ አይመችም። ሲጀመር ይሆናል አይደለ? አይመችም ስላችሁ
እንትን ምንድነው ሰውነታችሁ ላይ የራሱ የሆነ ቅርጽ አለው። ያ ቅርጽ በሚታይበት ሰዓት ሴትዮዋችሁን እጅግ በጣም ያናድዳታልም ያስቀናታልም። እንዲሁም ወንድ ካለ ውስዋስም ስለሚሆን ጡት ማስያዣ ሳትለብሱ ወደ ስራ እንዲያስገቡ። ጡት ማስያዣ ሳትለብሱ ወደ ስራ ከገባችሁ አደጋ ነው። ሁላችንም ጡት ማስያዣ አውልቃችሁ ቢጃማ ስትለብሱ ምን ስትሉ እዩት። የሚፈጥረው የሚለይ ነገር አለው። የራሱ የሆነ በጡት ማስያዣ ስትሆኑና በባዶ ስትሆኑ የሚለያይ ነገር ስላለው ጡት ማስያዣ ሳትለብሱ ወደ ስራ አትግቡ። አንዲትም ትኖራችሁ ሁለትም ትኖራችሁ በስነ ስርዓት እጥብ እያደረጋችሁ ግዴታ ሶስት አራትም መሆን የለበትም። እንዲሁም ደግሞ ይሄ ሽቦ ያለው ስፖንጅ ያለው ምናምን መሆን የለበትም። በቃ ኖርማል ጡት ማስያዣ ዝም ብሎ ጡት ማስያዣ አለው አይደለ? ዝም ብሎ ኖርማሎች ምንም አይነት ነገር የሌላቸው ከጨርቅ የተሰሩ ያው እኔ ማሳየት ስለማልችል ነው እንጂ እኔ ማሳየት ችግር የለብኝም ነበር። እና ጨርቅ እንትኖች አሉ ምንም ጡታችሁ ላይ መጨም የሆነ ቡፍ አድርጎ የሚያሳድግ ነገር የሌለው ብረት የሌለው ምንም ሀረካት የሌለው ነገር ግን ጡታችሁን መያዝ የሚችል ብቻ እሱን ለብሳችሁ ወደ ስራ መግባት። ጡት ማስያዣ ማውለቅ ያለባችሁ ወደ መኝታ ክላሳችሁ ስትገቡ ብቻ መሆን አለበት ማለት ነው። በአራተኛ ደረጃ ምንድን ነው ማድረግ ያለባችሁ? አብዛኞቻችን የአብዛኛው ቤት የሰራተኛ ክላስ ወይ ፎቅ ነው የሚሆነው ወይ ደግሞ መካከለኛ ፎቅ ላይ ነው የሚሆነው። በጥቅሉ ግን ምናልባት ቢጃማ ለብሳችሁ ወደ ፎቅ ልትወጡ ትችላላችሁ። እንዲሁም ደግሞ ውሃ ፈልጋችሁ ወደ መካከል ልትወጡ ትችላላችሁ። ብቻ የመኝታ ክፍላችሁ ለራሳችሁ ልይት ያለ ያልሆነ እህቶች መኝታ ክላሳችሁ ልይት ያለ ራሳችሁን የቻለ አሁን ይሄ የኛ መኝታ ክላሳችን ራሱን የቻለ ነው። በቃ እኛ መኝታ ክላሳችን ሰዓታችን ደርሶ ልብሳችንን ቀያይረን ራሳችን ወደዛ ካልሄድን ምንም እኛ ክላስ ጋር የሚያገናኘው የሚመጣ ሰው የለም፣ አይመጣም ማለት ነው። ስለዚህ መኝታ ክላሳችሁ የተለየ ካልሆነ እንዳልኳችሁ ፎቅ ከሆነ አሁን አንዳንድ ቤት ልብስ ታች ቀይራችሁ ፎቅ የምተኙበት ክላስ አለ። እንዲሁም ልጆች ክላስ ቀይራችሁ የምተኙበት ክፍል ሌላ ይሆናል። በጥቅሉ ግን ክላሳችሁ እናንተ የምትተኙበት መኝታ ክፍል የተለየ ካልሆነ ለብሳችሁ እንደፈለጋችሁ መሆን የማትችሉበት ክፍል ከሌላችሁ ቢጃማ መልበስ ያለባችሁ የመኝታ ልብሳችሁን መልበስ ያለባችሁ አጫጭርም ይሁን ስስም ይሁን ብቻ በጥቅሉ ለመኝታ ልብስ ብላችሁ የገዛችሁትን የመኝታ ልብስ ስትለብሱ ምንድነው ማድረግ ያለባችሁ? ለምሳሌ ፎቅ ከሆነ ልብስ የምትቀይሩት ታች ከሆነ እታች ልብሳችሁ ያለበት ቦታ ቀይራችሁ አይደለም ፎቅ መሄድ ያለባችሁ። የመኝታ ልብሳችሁን እዛው አልጋችሁ ላይ አስቀምጣችሁ ዝም ብላችሁ ወጣችሁ ሻወርም ወስዳችሁ ከሆነ ሻወራችሁን በስነ ስርዓት በአግባቡ ወስዳችሁ ነገ የምትለብሱትን የስራ ልብስ ለብሳችሁ ፎቅ ሄዳችሁ እዛው ክላሳችሁ ቢጃማችሁን መቀየር። በጥቅሉ የመኝታ ክላስ ወይም ደግሞ የምትተኙበትን የእንቅልፍ ቢጃማ ለብሳችሁ በእነሱ አጠገብ ወይም ሰውየው ባለበት አጠገብ እሷም አጠገብ ቢሆንም አለመሄድ። እነዚህን ነገሮች ማድረግ አለባችሁ። ምክንያቱም አንዳንዶቹ አረቦች እናንተ በመልበሳችሁ እናንተ በማጌጣችሁ እናንተ በምንትን በማለታችሁ ይቀናሉ። በዛን ሰዓት ደግሞ ምናልባት ባሏን ቤት አንዳንድ ቀን ጥላው የምትሄድ ከሆነ እንዲያጋጣሚ ሰውየው ከቤት የማይወጣ ከሆነ ትጠረጥራለች እና እናንተ አምሮባችሁ ይሄ ለምሳሌ አሁን እንደዚህ ጉፍፍፍ ያለ ልብስ ለብሼ እና ስትር ያለ ልብስ ለብሼ ሰውነታችን እኩል አይሆንም እና ስትር ያለ ልብስ ለብሳችሁ ስትር ስትሉ ስታያችሁ ቆንጆ መሆናችሁን እንዲሁም ደግሞ ብትለብሱ ማማለል የምትችሉ መሆኑ ስትረዳ እሷ እናንተ ጋር የሚኖራት አመለካከት እጅግ በጣም የከበደና የከፋ ነው የሚሆነው። ስለዚህ እናንተን የምታውቃችሁ በስራ ልብስ ነው። በስራ ልብሳችሁ እሷ ፊት መታየት ያለባችሁ ማለት ነው። አብዛኞቻችሁ ከጊዜ ወዲህ ጸባዋ ተቀየረብን። ልብስ ስንለብስ አትወድም። በፊት የስራ ቢጃማ ስንለብስ ችግር የለባትም ነበር። አሁን ግን ስንተኛ ዩኒፎርም ነው ምናምን ያን የምታደርግባችሁ ጸባዋ የሚቀየርባችሁ እናንተ ሙረተብ ሆናችሁ ወይም ደግሞ ጥሩ የሆነ ልብስ ለብሳችሁ የእናንተ ውበትና የእናንተ አቋም ሲወጣ ስታይ ትናድዳለች እና ያገረሽበትና ክፉ ትሆንባችኋለች። ክፉ በምትሆንባችሁ ሰዓት ደግሞ ቤት ውስጥ ስትሰሩም ሰላም አይኖራችሁም። እንዲሁም ደግሞ ቅናት ያለበት ሰው መጥፎ ነው። ስለዚህ ሌላም ጉዳት ታደርስባችሁ ትችላለች እና እነዚህን አይነት ነገሮች ከተጠነቀቃችሁ ከመዲያሞቻችሁ ጋር የሚያጋጫችሁ እና መዲያማችሁ እናንተ ጋር የምትቀናበት መንገድ ያለ ብዬ አላስብም። እንዲሁም ደግሞ
በጭማሪ የምነግራችሁ ምንድነው የመዲያሞቻችሁ ባል እናንተ ጋር ቀረቤታው በጣም መቅረብ የሚፈልግ ከሆነ እናንተ ፊት አትስጡት፣ ፊት ንስጡት። እናንተን እንኳ የሆነ ነገር ቢጠይቃችሁ ማማን ጠይቅ በሉት ማለት ነው። ስለዚህ ከመዳማችሁ ባል ጋር ቅርርበት አይኑራችሁ። ምክንያቱም ብዙ ጊዜ ቤት የምትውለው ሴቷ ስለሆነች እናንተ ትጎዳላችሁ ማለት ነው። ሰውየው ጋር መቀራረቡ ለእናንተ ምንም አይጠቅማችሁ፣ የሚጠቅማችሁ ነገር የለም። የሚጠቅማችሁ ሴትዮዋ ጋር መቀራረባችሁ ነው። ቤት ውስጥ የምትውለው እሷ ከሆነች ቤት ውስጥ የምትውለው ከእናንተ ጋር እሷ ስለሆነች እሷን እንዳትከፋባችሁ እሷን እንጂ ማቅረብ ያለባችሁ እሱን አይደለም። ሲጀመር ከወንዱ ጋር መቀራረቡ ለእናንተ የሚጠቅማችሁን ነገር የለም ማለት ነው። ስለዚህ እነዚህን ነገሮችን በመራቅ ራሳችሁን ከመጨነቅና ራሳችሁን ከመዲያሞች ጭቅጭቅ ማራቅ ትችላላችሁ። የመዲያሞችን ጭቅጭቅ ለመከላከልም ሆነ ከመዲያሞች ጭቅጭቅ ለመራቅ እነዚህን ነገሮች ማድረግ አለባችሁ። የዛሬው እንግዲህ ይህን ይመስል ነበረ። ስለነበረን ቆይታ እጅግ በጣም አመሰግናለሁኝ። ላይክ እና ሼር ሰብስክራይብ ያደረጋችሁ አበረታቱኝ። ፎዚ ዩቲዩብን ስለምታበረታቱኝ እጅግ በጣም አመሰግናለሁ። ቪዲዮ ይጠቅማል ካላችሁ ሼር እና ላይክ እያደረጋችሁ እንዲሁም ሀሳብ አስተያየታችሁን የፈለጋችሁትን ሀሳብ ወይም ጥያቄ ኮሜንት ላይ ማስቀመጥ ትችላላችሁ። ኮሜንት አነባለሁኝ። ሁላችሁንም እወዳችኋለሁ። ፈጣሪ አምላክ ሀገራችንን ሰላም ያድርግልን። በሰላም ለሀገራችን ያብቃን። ወጥቶ ከመቅረት ፈጣሪ ይጠብቀን። መልካም ጊዜ። የውብሸት እናት ፎዚ ዩቲዩብ ነበርኩኝ። ፎዚንም ውቤንም ሰብስክራይብ እያደረጋችሁ ለምታበረታቱኝ ሁሉ እጅግ በጣም አመሰግናለሁ። ባይ